እሱ አንተ ነህ የኔ ልጅ ደግሞ እንደዛ አይሆንም። ሩታ ስነስርዓት ኖርሽ እሺ እግዚአብሔርን እረፍ ስነስርዓት ኖርሽ ምን አባልተርሽው ምን እየሰራኝ ነው ወደዛ ዞር በል አንተ ጌታ እረፍ እግዚአብሔርን እረፍ ምንድነው አይ አሁን ቀለድክ ዞር በል እንደውም አብሬሽ ነው የምተኛው ኧረ እባክህ አይቻልም ናፍቀሽኛል ዞር በል ጀሟል እንዴ በእግዚአብሔር ወደዛ ተጠጋ በእናትህ ኧረ ሼም ነው ሀያ የሚባል ነገር ጠፋ ጭራሽ ወይኔ ጉደረ ስሙልኝ ቤተሰብ ምንድነው በአላህ ኧረ ምንድነው አብረን እንተኛ ጭራሽ ትላንትና የወለደች አራስ ሴትዮዋ ጭራሽ አብረን እንተኛውን ለዛውን በቤተሰብ ፊት ጭራሽ ቤተሰብ እኮ ከሯሉ ብላለች ኧረ ወይኔ ጉዴ ፈላ ኧረ እናንተ ደም ግን ፍቅራችሁ በጣም ነው ደስ የሚለው እውነት ፍቅራችሁ በጣም ነው ደስ የሚለው አይ ይሁን ነገርማ እናንተ ኧረ የሚለውን ስሙልኝ እስኪ አሁን ስሙ ነተኛ እንዴት ነው ተሻለሽ ቢሻለኝ ምን ልትሆን ቢሻለኝ ምንም ተሻለሽ ወይ ጥያቄ መጠየቅ አይቻልም አልተሻለሽ መቼ ብቻለሽ የሚሻለሽ መቼ የሚሻለሽ ንገሪኛ ሩታ መቼ ነው የሚሻለሽ አይሻለኝም እንዴት ወደሽ ነው የሚሻለሽ እሺ አሁን ወደሽ ነው የሚሻለሽ ኧረ እባክህ ይሻልሻል ችግር ማቆያ ምናምን ማገገሚያ ምናምን አልገባህም ውድ ቤተሰቦች ዛሬ እንግዲህ በሳቅ ነው የሚጀምረው የምር እየሳቁኝ ያሸናውኝ ነው እኔ ሸናውኝ በሳቅ ማለት ነው ኧረ ወይኔ ዛሬ የምር በጣም ነው የምታውቁት በጣም ነው ደስ የምትሉት ማለት ነው ቆይ ሰው የሚያወራው ነገር ውሸት ነው ልበል ወይስ ምንድን ነው ምን ጉድ ነው በአላህ ስም ትላንትና ያ ሁላ ተወርቶ ዛሬ ደግሞ እዚህ ጋር መጥተው እንደዚህ ይሆናሉ ማለት እንደዚህ ይሆናል እሱ ራሱ ማለት ነው ግን እኔ እኮ አብርሽና ሩታ አልተጣሉም ምላችሁ በምክንያት ነው ምክንያቱ ደግሞ ፈልፈልዬ አልጨርሰው ስለዚህ አብርሽና ሩታዬ አልተጣሉም ሰው ዝም ብሎ ነው የሚለፈልፈው ደግሞ አብርሃም ምን ሆነክ ነው አረ የምር አብረን ካልተኛን ኧረ ጉድ ወይኔ አንተ አይባልም ገና ነች እሷ ገና ስንት ቀኗ ነው ገና 45 ቀኗ እኮ አለ ደግሞ የአብርሃም ነገር ነው ያሰቀኝ እኔ አብርሃም ግግም ብሎ አብረን እንተኛ ኧረ ገና ነች ልጅቷ ገና ነች እንዴ በስነ ስርዓት ምግብ ሳታበላት በስነ ስርዓት ሳትንከባከባት ካሁን በኋላ የምን አብረው መተኛት ነው እዛ ዝቃጭ ካሁን በኋላ አታገኛትም እንደውም እንዴ ጭራሽ በ5 ቀን ነው በሳምንቷ አብረን እንተኛ ይላል እንዴ ደፋር ፕራንክ ራሱ ቢሆን ማለት ነው እንዴት እንደዛ ትላታለህ አንተ ህፃን ነህ እንዴ ከተገናኘን ቆይተናልና ለዛ ስለሆነ አሁን አብረን እንተኛለን እና ይሁና የሰው ገና ሳምንት ሞልቷታል ገና ቁስል እኮ ነች 45 ቀን ገና መች ሞላት ጠብቅ ገና ነህ ስለዚህ እንደዚህ ስትስቁ እንደዚህ ስትሆኑ በጣም ነው ደስ የምትሉት አብራችሁ ደስ ያላችሁ እንደዚህ ፍንድቅድቅ ያላችሁ ስትመጥሉን በጣም ደስ ይለናል እና አብርሽና ሩታዬ በመሃላችሁ ሰው አታስገቡ ወሬ አትስሙ በቃ ሶስተኛው ሸይጣን አታስገቡ በቃ እኛም አታስጨንቁን በቃ አብራችሁ ኑሩ አብራችሁ ሁኑ አንተ ወደ ቤት በስነ ስርዓት ጠይቃት ይቅርታ ጠይቃት ወደ ቤት ውሰዳት ምንድነው አንተ ትችልበታለህ በቃ እንደዚህ ማስመሰል ምናምን ነገር በደንብ ትችልበታለህ ስለዚህ ለምንድነው ቤትክ ማትወስዳት በስነ ስርዓት እሷን ያስመሰልክ ሳይሆን በስነ ስርዓት እውነቱን እንትን ብለክ በግልጽ ተናግረክ ውሰዳት በቃ አለቀ ወደ ቤትክ ውሰዳት እንዴ የምን መጨማለቅ ነው በቃ ይበቃል እነዛ ዝቃጭ እነዛ ሴቶች እነዛ አሉባልታ የሚያወሩ የሚለጣጠፉበት ሴቶች የምትለጣጠፍባቸው ከሩታ ስለማይበልጡ እዛው ጣላቸው እዛው ተዋቸው እንደ ዝንብ ጥልቅ የሚሉት ማለት ነው እንደ ዝንብ ጥልቅ ባገኙት ነገር ሁሉ ጥልቅ አንተ ባገኘው ነገር እንደ ዝንብ ጥልቅ ማለት ይቅርና ቀጥ ብለክ ሚስትህና ልጅህን ይዘህ ወደ ቤት ሂድ ልጅህን አሳድግ ምንድነው ዲ የምር ቤተሰብኔስ ግራ ገባኝ እውነቴን ነው የምላችሁ እኔ በጣም ግራ ገብቶኛል ምንድነው ይሄን ያክል ኧረ ተው እንዴ ኧረ እንደሞ የኔ እናት ፈራችሁ እኮ አለ ካሜራማን አለ እኮ ምንም ነገር አያረግሽም ካሜራማን አለ ሲጀመር
አጠገባችሁ ካሜራ ደቅናችሁ እሱ እንደዛ ሲለኝ ሲጀመር አልገባሽም? ተነጋግራችሁ ነው። ኧረ እንዲህ ኧረ ምን ልትሆን ነው እያለች ፈራቸው። ፈርተው ጭራሽ ምን ልትሆን ነው? ኧረ አይደረግም። የምር የቀልድም ቢሆን ፕራንክም ቢሆን ራሱ ቤተሰብ ይደረጋል እንደዚህ? ኧረ አይደረግም፣ እውነት አይደረግም። ኧረ ተው እንደው ጭራሽ በቤተሰብ ፊት ቤተሰብ ዘጓሯሉ ያለችክ አንተ እንደዚህ አይነት ነገር ልታደርግ ትሞክራለህ? ኧረ አይደረግም። ወይኔ ከሰማሁ አሁን ምን ይሉካል? ኧረ ሀያ የሚባል ነገር ጠፋ፣ ክብር የሚባል ነገር ጠፋ። ኧረ እንዲህ አብርሃም ምን ሆነክ ነው? ኧረ ተው እንደዚህ አይደረግም። የምር አብርሃም አሁንስ አበዛኸው። አንዳንድ ቦታ እኮ በጣም ደስ ትላለክ። የምር በጣም ደስ የምትለኝ እኔ ማለት ነው። ግን በዛው ልክ ደግሞ በጣም ነው የምታናድደው። ምንድን ነው ይሄን ያክል? በቃ አንዴ መልካም እንትን ከሆንክ በቃ በዛው መቀጠል ነው ያለብክ እንጂ የምን ወዲህ ወዲያ ነው አንተ። ረ አማች ነው የሚባለው የባል የሴት ልጅ ቤተሰብ ምንድን ነው የሚባለው? እኔ ግራ ይገባኛል። ለሁለቱ አማት ነው አማች ነው። እና እነሱ አጠገቡ እያሉ እንዴት ነው አንተ? ቆይ እናትህ ማለት እኮ ነው። እንዴት ነው አጠገብህ ጓሮ አሉ እያለች እንዴት ደፍረ ገብተህ ነው? እንዴት ደፍረ ብትገባ ነው አንተ? ቆይ እንደዛ ምትላት? ምንም የቀልድ ቢሆን ምንም ነገር ቢፈጠር ምንም ቢሆን ሀያ የሚባል ነገር የለም፣ ክብር የሚባል ነገር የለም። አንተ ክብረ ቢስ ሆነሃል። የምር በጣም ክብረ ቢስ ሆነሃል። ኧረ ድፍረት፣ ኧረ ድፍረት፣ የድፍረት ጥግ እውነት። እንዲህ ምን ሆነክ ነው ይሄን ያክል? ኧረ ተው አብርሃም፣ አሁንስ አበዛው፣ አሁን አበዛው። ያንተ ታናናሾች በምንድን ነው የሚማሩት ባንተ? እኔ እኮ ከአንተ መልካም ነገር ጥሩ ጥሩ ነገር ብዙ ነገር እጠብቃለሁኝ። አንተ ግን በዚህ ልክ ወርደህ ጭራሽ ለቤተሰቦች እንደዚህ ያስጠላል። አንተ በእሷ ከእሷ ጋር መቀላለድህ እሷ ሄደህ መጠየቁ በጣም ደስ ይላል፣ ደስ ብሎኛል። ይጨምርላችሁ፣ አሪፍ ነው፣ ሂዱበት፣ ቀጥሉበት። ግን ያው አንተኔ በአማች ፊት ምናምን ነገር እንደዚህ አይነት ነገር ሲደረግ በጣም ነው የሚከብደው፣ በጣም ማለት ነው። ሀያ የሚባል ነገር አለ፣ እሱ ማወቅ አለብህ። እንዴ ጭራሽ አራስ ሆና አብረን ካልተኛን በቤተሰቦቿ ፊት። ኧረ እውነት አይደረግም። በጣም አስፈርቷታል ልጅቷ። የምር በጣም ፈርታለች። ወይኔ ሩታዬ፣ የኔ እናት፣ የኔ ቆንጆ፣ ሁሌ እንደዚህ የሳቃችሁ እንደዚህ ፍንድቅድቅ ያላችሁልን የኔ ውዶች፣ እኔ ስወዳችሁ መወዳችሁ እኮ በምክንያት ነው። ግን አብርሽዬ ያው ማስመሰልም ትችልበታለህ። በአንዴ እኮ ነው በቃ እናት መሆን እኮ ከባድ ነው እውነት። አቤት እናትነት ደግሞ ልጁን አሳየው፣ ችግር የለውም አሳየው። እኔ በሽተኛ ነኝ ያለ እንግዲህ ያው ምን ይደረጋል። ከ10 ሴቶች እየተለጣጠፍ እንግዲህ ያው በሽተኛ እንዳትሆን ራስን ጠብቅ። ሁሌ ተመክረ የማይገባ ደነስ ሆነ አለ እንግዲህ አሰማ አባቴ። እችን የመሰለች ልዕልት የሆነች ልጅ፣ እችን የመሰለች ቆንጆ፣ እችን ማር የመሰለች ልጅ ጣፋጭ፣ ሁሌ ጣፋጭ። ገና ዛሬ ከእሷ ጋር አብረን እንጋደም ልትል ትመጣለች።